አዳምጠኝ። ይኸውልህ ነገሮችን እንደዛ ሳይሆን መረዳት ያለብህ ይሄ ነገር ምናልባት ከሩታ አፍ መውጣቱ ሊያስገርምህ ሊያስደንቅህ ይችላል። ኦብቪየስሊ ምክንያቱም አንተ የልጁ አባት ስለሆንክ ከሌላ ሰው ጋር ህይወትህን ቀጥል ማለቷ ሊያስደነግጥህ ይችላል። ግን ደግሞ በዛ ነገር ማንም ሰው አያደርገውም። እስኪ እንደ ሰውኛ እንኳን ብናስበው ይህን ቪዲዮ የሚከታተል ሰው ራሱ እኔ እኮ ይኸውልህ ከአንተ ስሸሽ ከአንተ ስርቅ ነው አንተ ተከትለኝ በምታሳየኝ ነገር እኮ ነው። በቃ ዛሬ ላይ ነገራችን ተስተካክሎ እኔ ለልጄ ስል ምን ችግር አለው? ህይወታችንን ብናቃና እሱም ከተስተካከለ እንደ በፊቱ ከሆነ አሁን ላይ ካለበት ነገር ርቆ ልክ እንደ ድሮ በሰላም መኖር ከቻለ ደስ ይለኛል ብዬ የምመለሰው እኮ አንተ ከምታሳየኝ ነገር ነው እንጂ አንተ እውነት ቃልህም ተግባርህም አንድ ቢሆን እንዲህ እኔ እንደዚህ አይነት ነገር እንደሌለኝ ጠንቅቀህ ታውቃለህ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ያው እንግዲህ ትንሽ አስገብቼላችኋለሁ ቀንጨብ አድርጌ። እኔ የገረመኝ ነገር ማለት ነው፣ ኧረ ሴቶቹ ምን ሆናችሁ ነው እንዴ? ተረጋጉ እንጂ እንዴ! ሩታዬ ምን ሆነሽ ነው? በቃ የራሱ ጉዳይ ሲፈልግ ከሄርሜላ ጋ ይሁን ሲፈልግ ከፍቅር ጋ ይሁን ከህይወትሽ አስወጥተሽ ወሩሉ እንዳሮጌ ቁና ምንድን ነው? ከፍቅር ጋር ከምትሆን ከሄርሜላ ጋር ብትሆን ይሻለኛል ምናምን ለሄርሜላ ፈቅጃለሁ ከህይወታችሁ ወጣለሁ ምናምን ብለሽ ቁጭ አልሽ። አንተ የምታሳየኝ እንትለው እንጂ እኔ አልፈልግም፣ እኔ ካንተ ጋር አልፈልግም ብላይ አልሽው። ከዛ ቀመር ልትቀምሩብኝ ነው እናንተ እያለ ነው። እናንተ ይህ ነገር ድራማ ነው እንዴ? ድራማ እየሰሩብን ነው እንዴ? እንዴ አሁን ፍቅር ሁናችሁ እንደገና ደግሞ አብረችን ለእኔ ይሁን ላንቺ ሁኝ ላንቺ ይሁን ለእኔ ይሁን እየተባባላችሁ እኮ ነው። ኧረ ወየው 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 ወየው! እኔ አልገባኝም ይሄ ነገር አልገባኝም። እኔ የፍቅር ትርጉሙ ብሏል። እውነቱን ነው አብረሽ እና ውድ ቤተሰቦች ሴቶቹ ምን አስበው እንደሆነ አላውቅም። እየተቀያየሩ ነው ማለት ነው። ምንድን ነው ነገሩ እናንተ? አልገባኝም። ስለዚህ እስቲ እንጃ ነገራቸው ምንድን ነው? እስቲ እናንተ ንገሩኝ። ቆይ እንዴት ነው አሳልፈሽ አብረሽን ልትሰጪ የቻልሽው? ከፍቅር ጋር ከሚሆን ከአንቺ ጋር ቢሆን ይሻለኛል አለች። እንግዲህ ለምን እንደሆነ አላውቅም። ከፍቅር ጋር ምንድን ነው ነገሩ? ተጣርታችኋል እንዴ? ስለዚህ እንግዲህ ድራማ ይሆን ምን ይሆን? እኔ እንጃ። እኔ አላውቅም። ሰዎቹ ምን እንደነካቸው እኛ አናውቅም። ምን እንደሆነ ነገራቸው ምን እንደሆነ የዚህ አይነት ነገር የሚያመጡት ለምን እንደሆነ እኔ አልገባኝም ማለት ነው። እና ለማንኛውም ሼር ላይክ እያደረጋችሁ አበረታቱኝ እላችኋለሁኝ። እንግዲህ ከነሱ ወዴስ ተደፋሽ ምን ቢሉሽ አይክፋሽ ተብሏል። ወዳችሁ እንግዲህ አብርሃም ብላችሁ መሞታችሁ ነው። እንግዲህ ወዳችሁ ተሆነ ምንም ማድረግ አንችልም ማለት ነው። እኔ በበኩሌ ሩታ ከዚህ ህይወት ብትወጪ እንዴ! ሰውም እኮ እየገረመው ነው። አሁን እኮ ፈራጅ ለወራጅ ያስገድዳችሁ ምንድን ነው የሚባለው? ፈራጅ ለፈራጅ ነው ምንድን ነው የሚባለው? ተረቱም ጠፋብኝ እናቴዋ። ኧረ ተወኝ እስኪ። በነገራችን ላይ ድምጤ ሁሉ ተዘግቷል። ምን ሆኔ እንደሆነ አላውቅም። እንደው በእናታችሁ ምን ሆኔ ነው? እንደው ዘንድሮስ የምለፈልፍበት ይሆን ምን ሆኔ ይሆን አላውቅም። ድምጤ ሁሉ ተዘጋግቷል። ስለዚህ እኔ ደግሞ ያው ወሬ ታገኘው ቶሎ ብዬ መጣደፍ ስለሆነ ወሬ እንትን ብዬ ወሬ ላሟሙቅ መጣው ማለት ነው። እና እኔ በጣም ገርሞኛል ማለት ነው። እኔ ግን እናንተ ሰዎች እውነት አብርሃም ተመልሶ ከሄርሜላ ጋር ይሆናል ወይስ ከሩታ ጋር ይሆናል? እኔ አልገባኝም። እሱ እኮ ኑሮዬን ጀምሬያለሁ አትድረሱብኝ አልፈልጋችሁም ከመባል ያውጣችሁ። ውድ ቤተሰቦች እውነቴን ነው የምላችሁ፣ ሰው አልፈልግሽም ከመባል ያወጣኝ ነው የምለው። እኔ በጣም ነው የሚያስጠላኝ። አንድ ሰው እንኳን ፊቱን ታጠቆረብኝ ማለት ነው። እውነቴን ነው የምላችሁ። ለምን የምወደው ሰው አልሆንም። ሁኔታውን ፊቱን ምናምን አይቼ ነው ያን ሰው በቃ መራቅ አለብኝ የምርቀው ማለት ነው እንጂ እኔ ሰው እንደዚህ ግድ እንኳን ወንዶችን ልለማመጥ ማለት ነው። እኔ ወንዶቹን መለማመጥ በጣም ነው የሚደብረኝ። ደግሞ እሱን ልለማመጥ እንደምትወጥ
ምን ብውጣኝ ለሞላው እንዲህ ሁሉ ይሄን ከኔ ጋር ታልሆንክ በቃ እኔም ልጄ ጋር ልጃችንን አብረን እናሳድጋለን ብዬ ነበረ። ከኔ ጋር ታልሆንክ ከሄርሜላ ጋር ሆን። እኔ ምን አገባኝ ከፈለገው ጋር ቢሆን ለምን እንትና ጋር አይሆንም? እዛች ከማን ጋር ከሚሏት ጋር አይሆንም? ለምን እኔ አገሩን እያሰስ አይኖርም? እውነቴን ነው የምላችሁ። ለእኔ ታልሆነ እኔ ምን አገባኝ? ከፈለገበት ለምን ገደር አይገባም? የልጅ አባት እንድትጎዳ የራሱ ጉዳይ። ለልጁ ሲል ለሱ ያላሰበው አንቺ ምን አስጨነቀሽ? ለምን አይገረበጥም? ለምን በፈለገበት ቦታ አይሄድም? እውነቴን ነው የምላችሁ። ልጅሽን ይዘሽ አንቺ ምላጥ በይ ወደ አንዱ ሀገር። የምን ደግሞ እሱ ስለማመጥ እኮ ታየኝ። እውነቴን ነው የምላችሁ። እኔ እንጃ ሩታ ምን አስባ እንደሆነ አላውቅም። ታረቁ። እኔ ጋር ታልሆን ከእሷ ጋር ሆነ የፈለገው ጋር ለምን አይሆንም? ለምን እዛ ጋር እንጮሮጮች ሳይገባም ለእኔ ሲል ማለት ነው። እውነቴን ነው የምላችሁ። እንዳንቺ አይነት ጨካኝ አለ እንደ እኔ በወንዶች ምንም አይመስለኝም። እውነቴን ነው የምላችሁ። አይቻቸው ይህ ደግሞ እነሱን ለማመጥ እንዴ ልጄን አሳድጋለሁ እንጂ እኔ እግዚአብሔር ተፈቀደ አንድ ልጅ ስጠኝ እንጂ እኔ ከወንድ ጋር እኖራለሁ ብዬ ልቤ ምንም አያስብም። ደግሞ ወንዶች ጋር ልኖር እንዴ እነሱ ጋር ስጨቃጨቅ ምን መወጣኝ? የት ገባሽ የት ወጣሽ እያለ ነፃነቴን ለሚያሳጣኝ ወንድ ደግሞ ስጨናነቅ አይመስለኝም። ስለዚህ እንግዲህ እኔ እንጃ አላውቅም ምን እንደምትሉ እናንተ። እዚህ ጋር እንግዲህ ግን ጉሮሮዬ በጣም አሞታል፣ ተጠቅጥቋል። ለማንኛውም ማለት ነው ስነ ስርዓታችሁን ያዙ ሴቶቹ ግዴታ ከአንድ ወንድ ላይ ተጠምጥመ